አለወልድ በፍጹም ፍቅሩ በመውጣት መግባታችንን ጥበቃው አይለየን። ዕለቱንም ይባርክልን። አሜን። በዓለ ወልድ። ወልድ ከሦስቱ አካላት አንዱ ወልድ ሲባል ልጅ ማለት ነው። አካላዊ ግብሩም መወለድ ማለት ነው። የአብ የባሕሪ ልጁ ስለሆነ ማቴዎስ 3 ቁጥር 17፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 16። እግዚአብሔር ወልድ ይባላል። ነገር ግን እልሃለሁ ወራሹ ሕፃን ሳለ ለሁሉ ጌታ ሲሆን ከአገልጋይ የሚለይ አይደለም። ነገር ግን አባቱ እስከ ቀጠረለት ዕድሜ ድረስ በአያት ወይም በሞግዚት እጅ ይጠበቃል። እንዲሁ እኛም ሕፃናት በነበርን ጊዜ ለዚህ ዓለም ስህተት ተገዝተን ነበር። ነገር ግን ቀጠሮ በደረሰ ጊዜ እግዚአብሔር ልጁን ላከ፣ ከሴትም ተወለደ፣ የኦሪትንም ሕግ ፈጸመ እና የልጅነትን ክብር እንድናገኝ በኦሪት የነበሩትን ይዋጅ ዘንድ። ልጆች እንደመሆናችሁ መጠን እግዚአብሔር አብ አባቴ ብለን የምትጠሩትን የልጁን መንፈስ በልባችሁ አሳደረ። እንኪያስ እናንተ ልጆች ናችሁ እንጂ ባሮች አይደላችሁም። ልጆች ከሆናችሁም የእግዚአብሔር ወራሾች ናችሁ። ገላትያን ምዕራፍ 4 ከቁጥር 1 እስከ 7። ወልድ ልጅ ነው ወይም ቅድመ ዓለም ከአባት ያለ እናት ተወለደ ስንል በዘመን የሚወሰን አይደለም። እግዚአብሔር ወልድ ከእግዚአብሔር አብ ተለይቶ የኖረበት ጊዜ የለም። በፍጡራን እንደተለመደ ልጅ የሚወለደው ከአባቱ በኋላ እንደሚገኘው አይደለም። አብና ወልድ በጊዜ አይቀዳደሙም። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 3። ድኅረ ዓለም ከእናት ያለ አባት መወለዱ እንደ ነቢያት ትንቢት ከቅድስት ድንግል ማርያም የተወለደው ልደት ማለት ነው። ኢሳይያስ ምዕራፍ 7 ቁጥር 14፣ ኢሳይያስ ምዕራፍ 9 ቁጥር 6፣ ማቴዎስ ምዕራፍ 1 ከቁጥር 18 እስከ 25። እግዚአብሔር ወልድ ቅድመ ዓለም የነበረ ዛሬም ያለ ወደፊትም የሚኖር ዓለምንም የሚያሳልፉት በሁሉም ቦታ የሚገኝ እግዚአብሔር ነው። አምላክ ነው። ፈጣሪ ነው። ሰማይና ሁለንተናዋን ምድርንና መላዋን የሰው ልጅ አእምሮ የደረሰበትንም ያልደረሰበትንም ሁሉ የሚታየውንና የማይታየውን የፈጠረ የነበረ ያለና የሚኖር እርሱ ወልድ የእግዚአብሔር ልጅ እግዚአብሔር ነው። ዘጸአት ምዕራፍ 3 ቁጥር 14፣ መዝሙር 139 ቁጥር 12፣ ራእይ 22 ቁጥር 13። በዓለ ወልድ ይጠብቃችሁ። ቸር፣ ደግ፣ የተባረከ የተቀደሰን ሰላም የበዛበት ዕለት ይሁንላችሁ። እኛ ኦርቶዶክሳውያን ለክርስቶስ ኢየሱስ ያለን ጥልቅ ፍቅር በልባችን የታተመ በአንደበታችን የተነገረ ለድካማችን ጽናት ለተስፋችን ማረጋገጫ ለተጓድላችን አክሊል ነውና ሁሌም የእረኞችንን መልካምነት ልንረዳና ልንገነዘብ ይገባል። ይኸውም እረኛችን ኢየሱስ ክርስቶስ ነው። ያዩት ሁሉ የሚወዱት ዓለማችንና ክብራችን ምግባችንና መጠጣችን ኢየሱስ ክርስቶስ ነው። እስጢፋኖስ በድንጋይ የተወገረለት፣ ጳውሎስ በሰይፍ የሞተለት፣ ጴጥሮስ ቁልቁል የተሰቀለለት፣ አግናጢዮስ ለአንበሳ መሰጠትን የታገሰበት፣ ጳውሊ የዚህ ዓለም ገንዘብን የናቀበት፣ ሙሽራ ገብረ ክርስቶስ ከጫጉላ ቤት የተሰደደለት፣ ተክለ ሃይማኖትም ቤቱን እንደከፈተ የወጣለት፣ ያዩት ሁሉ የሚወዱት ሁሉ ነፍሳቸውን የሚገብሩለት
ክርስቶስ ኢየሱስ ነው። በእርግጥም እንደተጻፈ የዓለም ምጥ ክርስቶስን ማስነቀፍ ሲሆን የወንጌል ምጥ ደግሞ ክርስቶስን ማስፈቀር ነው። ይህም የኦርቶዶክሳዊት ቤተ ክርስቲያን የዕለት ዕለት ተግባሯ ነው። የክርስቶስ ስሙም ትምክቷ ነው። ትምክትናም ማንም ከንቱ እንዲያደርግ አንፍቀድ። የክርስቶስ ክብሩ በኦርቶዶክስ ነውና ኢየሱስ መንገድ ነው እንዳለች መድረሻ ነው ባይ እሷ ናትና፣ ክርስቶስ በር ነው እንዳለች ማረፊያ እልፊን ነው ባይ እሷ ናትና፣ ክርስቶስ ሕይወት ነው እንዳለች የሕይወት ምንጭም ነው ባይ እሷ ነችና፣ ክርስቶስ የእግዚአብሔር ልጅ ነው እንዳለ እግዚአብሔርም ነው ባይ እሷ ነችና፣ ስለ ክርስቶስ ከኦርቶዶክስ በላይ ከፍ የሚያደግ ሊኖር አይችልምና ይህን ተገንዝበን ስሙም ከፍ አድርገን ክብሩን አጉልተን ልናሳይ ከሚያሳዩም ጋር ልንተባበር ይገባናል። አንዳንዶች ስለ ክፋት እንኳን ክርስቶስን ይሰብካሉ እንደተባለ፣ ዳግመኛም በዚህም ክርስቶስ በመሰበኩ ደስ ይለኛል እንደተባለ እንዲሁ ደስ ሊለን ይገባል። ወስብሐት ለእግዚአብሔር። ከነፍሷ ነፍስ ነሳ ሞቶ ተቀበረ